እግዚአብሔርም ሙሴን አለው፣ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህም አሮን ነቢይ ይሆንልሃል። ያዘዝሁህን ነገር ሁሉ አንተ ትነግረዋለህ። ወንድምህም አሮን የእስራኤልን ልጆች ከአገሩ ይለቅቅ ዘንድ ከፈርዖን ጋር ይናገራል። እኔም የፈርዖንን ልብ አጸናለሁ፣ በግብፅ ምድርም ድንቄንና ተአምራቴን አበዛለሁ። ፈርዖንም አይሰማችሁም። እጄንም በግብፅ ላይ አደርጋለሁ። ሰራዊቴንም የእስራኤልን ልጆች ሕዝቤን በታላቅ ፍርድ ከግብፅ አገር አወጣለሁ። ግብፃውያንም እጄን በግብፅ ላይ በዘረጋሁ ጊዜ የእስራኤልም ልጆች ከመካከላቸው ባወጣሁ ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ። ሙሴና አሮንም እንዲህ አደረጉ፣ እግዚአብሔር እንዳዘዛቸው አደረጉ። ፈርዖንንም በተናገሩት ጊዜ ሙሴ የ80 ዓመት ሰው ነበረ፣ አሮንም የ83 ዓመት ሰው ነበረ። እግዚአብሔርም ሙሴንና አሮንን እንዲህ ሲል ተናገራቸው፣ ፈርዖን ተአምራትን አሳዩኝ ሲላችሁ አሮንን በትርህን ወስደህ እባብ እንድትሆን በፈርዖን ፊት ጣላት በለው። ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሮቹ ፊት ጣለ፣ እባብም ሆነች። ፈርዖንም ጠቢባንንና መተተኞችን ጠራ፣ የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደተናገረ የፈርዖን ልብ ጸና፣ አልሰማቸውምም። እግዚአብሔርም ሙሴን አለው፣ የፈርዖን ልብ ደነደነ፣ ሕዝቡንም ለመልቀቅ እምቢ አለ። ማልደህ ወደ ፈርዖን ሂድ፣ እነሆ ወደ ውሃ ይወጣል፣ ትገናኘውም ዘንድ አንተ በወንዝ ዳር ትቆማለህ። እባብም ሆና የተለወጠችውን በትር በእጅህ ትወስዳለህ። እንዲህም ትለዋለህ፣ የዕብራውያን አምላክ እግዚአብሔር በምድረ በዳ እንዲያገለግሉኝ ሕዝቤን ልቀቅ ብሎ ወደ አንተ ላከኝ። እነሆም እስከ ዛሬ አልሰማህም። እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር እንደሆንሁ በዚህ ታውቃለህ። እነሆ እኔ የወንዙን ውሃ በእጄ ባለችው በትር እመታለሁ፣ ውሃውም ተለውጦ ደም ይሆናል። በወንዙም ያሉት ዓሦች ይሞታሉ፣ ወንዙም ይገማል። ግብፃውያንም የወንዙን ውሃ ለመጠጣት ይጠላሉ። እግዚአብሔርም ሙሴን አለው፣ አሮንን በትርህን ውሰድ፣ ደምም እንዲሆኑ በግብፅ ውኆች፣ በወንዞቻቸውም፣ በመስኖቻቸውም፣ በኩሬዎቻቸውም፣ በውሃ ማከማቻዎቻቸውም ሁሉ ላይ እጅህን ዘርጋ በለው። በግብፅም አገር ሁሉ በእንጨት ዕቃና በድንጋይ ዕቃ ሁሉ ደም ይሆናል። ሙሴና አሮንም እግዚአብሔር እንዳዘዛቸው እንዲሁ አደረጉ። በትሩንም አነሳ፣ በፈርዖንና በባሪያዎቹ ፊት የወንዙን ውሃ መታ። የወንዙም ውሃ ሁሉ ተለውጦ ደም ሆነ። በወንዙም የነበሩት ዓሦች ሞቱ፣ ወንዙም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉም። ደሙም በግብፅ አገር ሁሉ ነበረ። የግብፅም ጠንቋዮች በአስማታቸው እንዲሁ አደረጉ። እግዚአብሔርም እንደተናገረ የፈርዖን ልብ ጸና፣ አልሰማቸውም። ፈርዖንም ተመልሶ ወደ ቤቱ ገባ፣ ይህንም ደግሞ በልቡ አላኖረውም። ግብፃውያንም ሁሉ የወንዙን ውሃ ይጠጡ ዘንድ አልቻሉምና በወንዙ አጠገብ ውሃ ሊጠጡ ቆፈሩ። እግዚአብሔርም ወንዙን ከመታ በኋላ 7 ቀን ተፈጸመ።